አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የልዋ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። ያላችሁ በሰላማችሁ ብዝት ይበል። ዛሬ የዶሮ ብርያኒ ነው ማሳያችሁ። እዚህ ጋር ሽንኩርት ጠብሼ አዘጋጅቻለሁ። በቅዶንስ፣ ከዝባራ፣ ነጭ ሽንኩርት ፓውደር፣ ዝንጅብል ፓውደር፣ ሚክስ ባህራት አለኝ እዚህ ጋር ጨምሬያለሁኝ። ከሙን እዚህ ጋር ደግሞ ትንሽ የሚያቃጥል ቅመም ነው። የታችኛው ደግሞ የራሱ የቻለ የብርያኒ ነው። እዚህ ጋር ደግሞ ዘባዳ አለኝ። ዶሮ ነው እዚህ ጋር ላይ ያዘጋጀሁት ማለት ነው። አሁን ሁሉንም ሚክስ አድርጌ ቀላቅለዋለሁኝ ማለት ነው። ነጭ ሽንኩርት ፍሬሽን ጨምሬያለሁ። ዝንጅብል ፍሬሽን ካላችሁ መጨመር ትችላላችሁ። ጣዕም ቆንጆ ነው። ፍልፍልም መጨመር ትችላላችሁ። ሚጥሚጣ ያው እኔ ስለማይወዱ አልጨመርኩም። ያው በዛ አይነት መልኩ በደንብ ሽታ አድርጌ ተላጅ አስቀምጠዋለሁ ማለት ነው። ለአንድ ሰዓት ከአንድ ሰዓት በላይ ማስቀመጥ ይችላል። በደንብ እስከሚዋሃድ ድረስ ማሸት አለብን። ፓብሪካ ጨምርበታለሁ። ይሄ ማለት ነው ፓብሪካ አያቃጥል። ትንሽ ፓብሪካ ጨምርበታለሁ። ይህም በደንብ አሽቼ ተላዳ ነው ማስቀምጣው ውዶቼ። ቤተሰብ የሆናችሁም እስከ መጨረሻው ቪዲዮን ተከታተሉ። አዲስም የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ እላችኋለሁ ውዶችዬ። አሁን እንግዲህ ተላጃ ላስቀምጠው ነው። እሺ ውዶችዬ፣ እንግዲህ ነው አንድ ሰዓት ከምናምን ተቀምጧል። እዚህ ጋር መጥበሻ ላይ ዘይት አድርጌያለሁ። ዘይቱን ነው የምጠቀመው። እናንተ ያላችሁ መጠቀም ትችላላችሁ። ምንም ነገር አልጠቀምበትም። ቅመም ጨምሬያለሁ። ሽንኩርትም በቃ ሁሉ ነገር ስለጨመርኩበት ምንም ነገር አልጠቀምበትም ማለት ነው። በቃ በዛ አይነት መልኩ ነው ማበስለው። እስከሚበስልልን ድረስ አብራችሁን ቆዩ። እሺ ውዶችዬ፣ እንግዲህ ያው እየበሰለልን ነው። ቲማቲም እና ማድሪ ተጠቅሜያለሁ ማለት ነው። ቲማቲም መጨመር ትችላላችሁ። እየበሰለልን ነው። ትንሽ ቀረዋል። በደንብ መብሰል አለበት። እዚጋ ደግሞ የሩዝ አለ ሄል ቀፋ ምናምን ጨማምሬበታለሁ። ጣዕሙ ማሻላ ነው የሚሆነው። ይመስልልናል ማለት ነው። እናማ ይሄን ይመስላል እላችኋለሁ ውዶችዬ። እስከሚበስልልን ድረስ ደግሞ ብዙም አላበስለውም ነው፣ ምክንያቱም ዶሮ ጋር ስለሚበስል ማለት ነው።
እሺ ውዶች እንግዲህ እየበሰለልን ነው ዶሯችን ማለት ነው። ማሻአላህ በስሏል። እንግዲህ በስላለች ዶሮዋ ሩዘንም ያው እዚህ ጋር ጨርሻለሁ። ከዛ ጋር ይባል ማለት ነው። በስላለች በቃ ትንሽ አንድ 5 ደቂቃ ተጠብቅና ይበቃዋል ማለት ነው። በሽንቶች እንግዲህ ያው ጨርሻለሁ። ብዙ በሁሉም ጨርሻለሁ። አሁን ማቀላቀል ብቻ ነው የቀረኝ ማለት ነው። ብዙ በደንብ አላበሰልኩትም ለምን ሊበስል የሚመስል ማለት ነው። ዶሮዎችን እንጨምራለን። ዶሮውን በስላለች ወደ በስላለች እዚህ ነው እንደዚህ አድርገን የመዳም ቅመሞች ከመዳም ቤት እንደሚሰሩ ልጆች አንድ ቀን ቢያኔ አንድ ቀን ከብሳ አንድ ቀን ነግዋ እያላችሁ እንደምታችሁ ስሩ። ይሄው እንግዲህ ጨረስ ነው። እንደዚህ አይነት ምርኮ ጨረስ ነው። ብዙም ቤተሰብ የለኝም። ባልና ሚስት ሁለት ልጆች ናቸው። ሁለት ልጆች ናቸው። ሁሉም ይመጣው ወለ ስጋ ወለ ዶሮ ወለ አሳ ምናምን ከለ ነው የምትበላው እንጂ ይሄ ደግሞ ከለሩ ነው ቢጫው ከለር፣ ይሄ ደግሞ ቀዩ ከለር ነው። በዛ አይነት መልኩ ባላች ላይ ትንሽ አንድ 10 ደቂቃ እናስቀምጠዋለን ማለት ነው። እሺ ውዶችዬ እንግዲህ ሩዛችን በስሎልናል። ይኸው ይመስላል። ማሻአላህ ማሻአላህ አለይኪ ያሉሩ እጅሽ ይባረክ። አሁን አራራችን ጨምረን ዛሬ በጧት ተነስቼ ትምህርት ቤት ተከፈተ ተብሎ በጧት ተነስቼ ጉድ ጉድ ስል ልጆቹ ደግሞ ተኝተው አልነድም አሉ። ሴትዮዋ ብትጮህ ወዲያ ብትል ማስሚያቸው ጥጥ ነው፣ አልሄዱም ማለት ነው። እና በጊዜ ይበላሉ። አሁን እኛ ጋር ዱባይ 12 ሰዓት ተኩል ሆኗል። ሰው ደግሞ ገና 11 ምናምን ነው እላችኋለሁ። እና በሰዓት ሰርቼ መብላት አለብኝ እነሱን ብዬ ጨረስኩኝ በሰዓት ማለት ነው። ይሄው ሩዙን ይመስላል። አባይብ የመዳም ቅመሞችዬ፣ እናንተ እኮ የመዳም ቅመሞች ያለ ሰው ይህን የተፈላሰፈ ሰው እኮ ኢንሻአላህ የመዳም ታክሲ የመዳም ቅመሞች ያለኛ ምንም እንደማይሆንላቸው ያውቃሉ ጠንቅቀው። ግን ያው ቤታቸው ስንሰራ ዝቅ ብለን ስለምናድር ለዚች ለመኒ ብለን ስንት ነገር ያልፈናል። ብቻ አልሐምዱሊላህ እላችኋለሁ ምዶችዬ። እና እንግዲህ ያው በዚህ መልኩ ጨርሼዋለሁ። እስኪ ትንሽ ዲኮሬሽን ላድርግበት። ይሄ ዲኮሬሽን ነው። ከዝባራ የከዝባራ ዲኮሬሽን ነው። እንግዲህ ጨረስኩት በዚህ አይነት መልኩ ሀባይብ ይሄን ይመስላል የዶሮ ብሪያኒ። እስኪ እንግዲህ ተነስተው እንደሆነ ደግሞ ሂጅ ልቀስቅሳቸው ወይስ ራሳቸው ይነሱ? እንደውም የሚተኙ አልቀሰቅሳቸውም። ለምን በ2 ሰዓት ተነስተው አይበሉም ማለት ነው እንዴ? ምን ይላሉ? ሰርቼም ቀስቅሼም እንዴ ትንሽ ቆይተው እኮ ጉርሱኝ ነው። እና ውዶች የዛሬው ቪዲዮአችን ይህን ይመስል ነበረ።
እንግዲህ እስከ መጨረሻው ቪዲዮውን ይዩ። አዲሶች ሰብስክራይብ አድርጉኝ፣ ቤተሰብ የሆናችሁ ደግሞ እዩ አበረታቱኝ እላችኋለሁኝ። ሰላም አለይኩም ወራህመቱላህ